ነፃነቱ የወጣበትን ነገር ግን በሁኔታዎች ሁሉ እየተደበሰበሰ ታሪኩ እየጠፋ ይገኛል። ሞት የተባለ ጣሊያንን ጣዖት የተባለ ጣሊያንን ድል አደረገው። አድዋ ኢትዮጵያ ጣሊያንን ማሸነፍ ብቻ ሳይሆን በታሪክ የዓለም ታሪክን አጠቃላይ የቀየረ ነው። እኔ የሚናፍቀኝ አየለ የኢትዮጵያ ሕዝብ አጠቃላይ አንድ ቀን ሙሉ ስነ ልቡናውን ወደ አድዋ ቢመልስ። ሁላቸውም ቢሆን ቤተክርስቲያኒቷን መነሻ አድርገው ነው የሚጽፉት። ግለሰብ ነው ግድ የለም። አድዋ ግን አድዋ ነው። ጥቂቶች ሆነው ብዙዎች ሲያሸንፉ እውነትም ፍትህም ስለሆነ ፈረንጅ ተንኮል ሻመት ይሻገራል። እውነትን ጋር ውቅያኖስ ቢደርቅ የምዕራባውያን ተንኮል አይደርቅ። እኔ ሴት ነኝ ጦርነትን አልፈራም ብለው በጀግንነት ዋናዋ ኢትዮጵያ ውስጥ ሲጀመር እውነትን እንነጋገር ከተባለ ከነገስታት ሚስቶች በእቴጌ ጣይቱ ልክ አለ የለም እኮ። ጥቁር ብቻ አይደለም ነጭም የተጨቆነው ሁሉ የድልነት ጮራው ነው። በአጠቃላይ የኢትዮጵያን ታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለይቶ ማየት አይቻልም፣ በቅንነት ለተመለከተው ማለት ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? ወቅታዊ ዝግጅታችን ጀምሯል። የዛሬው ወቅታዊ ዝግጅታችን ትኩረቱን የሚያደርገው አድዋ ላይ ይሆናል ማለት ነው። አድዋ ሲነሳ አድዋና ቤተክርስቲያን ሁለቱ አንድ ላይ ተቆራኝተው ሀገርን ነፃ ለማውጣት የነጭን የብሪተኝነት ስሜትን ለመጀመሪያ ጊዜ ያስቀረ በዓለም ታሪክ ውስጥ አዲስ ገጽታ የፈጠረውን ታሪክ እናነሳለን። በዚህ አጋጣሚ እንኳን አደረሳችሁ ማለት እንወዳለን። እንግዲህ ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን መልአከ ታቦር ናቸው። እንግዲህ ከኛ ጋር ይቆያሉ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። መልካም። እንኳን አደረሰው። እንኳን አብሮ አደረሰን። መልካም። እንግዲህ አድዋ ሲነሳ አድዋና ቤተክርስቲያን አንድ ላይ ይጠቀሳሉ፣ የማይነጣጠሉ። በአድዋ ውስጥ ቤተክርስቲያን፣ በቤተክርስቲያን ውስጥ ሀገር አንድ ላይ ሆነው ነውና እቺ ነፃነት ብለን የምናውጀውና አንድ አጠቃላይ ስናነሳው አድዋና ቤተክርስቲያን እንዴት ነው የሚገለጹት? በወቅቱ ከነበረው ሁኔታ ጋር ተነስተን ጅማሮውን በዚህ ብናደርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ስለ አድዋ በሀገር ውስጥም በውጭም ያሉ ታሪክ ጸሐፊዎች በብዛት ጽፈዋል። እያንዳንዱ ሀገር በታሪክ አጋጣሚ የሚሰራበት ስሪት አለው። ኢትዮጵያ አጠቃላይ አመሰራረቷ ከብሉይ ኪዳን እስከ አዲስ ኪዳን በሃይማኖት ስለተመሰረተች በአዲስ ኪዳንም ኢትዮጵያን ኢትዮጵያ ያደረገቻት ቅድስት ቤተክርስቲያን ስለሆነች በአጠቃላይ የኢትዮጵያን ታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለይቶ ማየት አይቻልም፣ በቅንነት ለተመለከተው ማለት ነው። ስለዚህ በእያንዳንዱ ክፍለ ዘመን የውጭ ወራሪ ኢትዮጵያን ለመውረር ሲመጣ ቅድሚያ ተጠቂዋ ቤተክርስቲያን ናት። ከዚህ አንጻር በኢትዮጵያ ላይ ጥቃት ደርሶ ቤተክርስቲያን ያልጎዳበት ዘመን ወቅት የለም። ስለዚህ ቅድስት ቤተክርስቲያን በእያንዳንዱ ነገር በኢትዮጵያ ላይ የሚመጣውን ችግር አብራ ትጋፈጣለች፣ አብራ ትከላከላለች። ከዚህ አንጻር በሚታወቀው ታሪክ የአውሮፓ ሀገሮች መላውን የአፍሪካ ሀገሮች በሚያሳዝን ሁኔታ የባህር በር ድንበር እያለፉ እየጣሱ ለመውረር በተስማሙበት ሰዓት በምታውቀው ታሪክ 1884 የበርሊን ኮንፈረንስ በሚባለው ጀርመን ላይ በተደረገው ሁሉም ሀገሮች በየራሳቸው ተመዳድበዋል። በዚህ መካከል ደግሞ ያው ጣሊያን ቀደም ሲል ከ1535 ዓመተ ምህረት ጀምሮ ሮም በኢትዮጵያ ላይ ቂም አላት። ስለዚህ አሁን ይህን እድል ስታገኝ መውረር የፈለገችው ማንን ነው? ኢትዮጵያን ነው። ኢትዮጵያን ለመውረር በምትመጣበት ሰዓት አንዱ ትልቁ ታርጌቷ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መምታት ነው። ስለዚህ ይቺ ቤተክርስቲያን ከሀገር ከኢትዮጵያ ጋር አብራ ስትመታ የግድ የራሷም ጠላት ነው፣ የኢትዮጵያም ጠላት ነው። ያን ጠላት በጋራ መከላከል ግዴታ ምን የነበረ መብትም ነው። መብት የሚለው ራሱ አይገልጸውም እውነት ለመናገር እዛ በላይ ነው። ስለዚህ እንደሚታወቀው
የኢትዮጵያ ስሪት ቅድመ ልደተ ክርስቶስ ከንግሥተ ሳባ ብንነሳ ሃይማኖታዊ ስሪት አለ። ያ ማለት ቅድመ ልደተ ክርስቶስ 982 ዓመት ዓለም አካባቢ፣ ድህረ ልደተ ክርስቶስ ደግሞ ከ34 ዓመተ ምህረት ጀምሮ ተነስተን በተለይ ደግሞ ከ332 ማለትም አብርሃ ወአጽብሃ ከነገሱበት ሰዓት ጀምሮ እስከ 1966 የኢትዮጵያ ስሪት ምን እንደሆነ ይታወቃል። ኢትዮጵያ በክርስትና ሃይማኖት የተሰራች ስለሆነች በጊዜው የነበሩት ንጉሠ ነገሥቱም ንግስቲቱም ኢትዮጵያውያን አርበኞችም የኢትዮጵያ ሕዝብም ስሪቱ ምንድነው ከተባለ ኦርቶዶክሳዊ ስሪት ነው። በተለይ የንጉሠ ነገሥቱ የንግሥተ ነገሥታት ጣይቱ ከዛም ደግሞ የአርበኞቹ የሰራዊቱ አብዛኛውን ታሪክ ምናጠና ምናገኘው ብዙዎቹ ማተብ ያላቸው ናቸው። ያ ማለት ሌሎች በሀገራቸው ጉዳይ ያገባቸውም እያልኩ አይደለም። ከዚህ አንጻር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርገው እስራኤላውያን በብሉይ ኪዳን ጠላት ሲነሳባቸው ታቦተ ጽዮንን ይዘው ካልሄዱ ድል ይነሱ ነበር። ታቦተ ጽዮን ደግሞ ያለችው የት ነው? ኢትዮጵያ ውስጥ ነው። ስለዚህ የታቦትን ኃይል የታቦትን ጥቅም ታቦት የእግዚአብሔር ማደሪያ ሆኖ እግዚአብሔር በታቦቱ ላይ አድሮ ኃይል እንደሚያደርግ ታምር እንደሚሰራ ስለሚያውቁ ንጉሠ ነገሥቱ በዘመቱበት ሰዓት 2 ታቦታትን ይዘው ዘምተዋል። አንዱ ታቦት የእመቤታችን የቅድስት ድንግል ማርያም ታቦት ነው። አንዱ ደግሞ የቅዱስ ጊዮርጊስ ነው። የቅዱስ ጊዮርጊስ በጣም ገኖ የሚነገረው ዕለቱ ጊዮርጊስ ስለሆነ ነው። ማለትም የካቲት 23 ስለሆነ ነው። ስለዚህ በአድዋ ድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ነገር ሁሉ ተጠቅማለች። እንግዲህ ታቦት ከቤተ መቅደስ የሚወጣው መቼ ነው እንደሚታወቀው? ወይም ከአጸደ ቤተክርስቲያን የሚወጣው የጥምቀት ነው አይደል? በአድዋ ጊዜ ግን ከመሀል ሀገር ተነስቶ ያው እንደየቦታው ታሪክ አለ። እዚህ ሄደ የሚባል አለ። ሁሉም የሚያስማሙበት ግን ምንድነው? የቅዱስ ጊዮርጊስ ታቦት ሄዷል፣ የእመቤታችን ታቦትም ሄዷል። ስለዚህ መጨረሻውን የኃይል መገለጫ የሆነውን ምን ይዛ ሄዳለች? ቤተክርስቲያን ታቦት ይዛ ሄዳለች። ይህ ብቻ አይደለም። ቤተክርስቲያኒቱን በበላይ ሆነው የሚመሩት ሊቀ ጳጳሱ አቡነ ማቴዎስ ይባላሉ። አብረው ዘምተዋል። ያውም እኮ የሚገርም ግብፃዊ ናቸው። ከዛ በገዳም ያሉት መነኮሳት በተለይ ወደ ሰሜኑ ክፍል ያሉት መነኮሳት ለጦርነቱም ቅርብ ስለሆኑ የዋልድባ በትግራይ አካባቢ ያሉት መነኮሳት አብረው ዘምተዋል። ለምን? አንድ በጸሎት ሊያግዙ፣ 2 የቆሰለውን ሊያሳክሙ፣ 3 የሞተውን ጸሎት እያደረጉ ጸሎት ወፍታት እያደረጉ ሥርዓተ ቀብሩን ሊፈጽሙ፣ 4 ፈርቶ የሚመለሰውን ለንጉስህ ለሚኒሊክና ለሀገር ለኢትዮጵያ ተዋጋ፣ አንተ በዚህ ጦርነት ብትሞት እንደ ሰማዕት ነው የምትቆጠር እያሉ ሊያበረታቱ ዘምተዋል። መነኮሳቱ ሲዘምቱ እንደሚታወቀው መነኩሴ የምንኩስና ቆቡን አያወልቅም አይደል? የሰኔል ቆብ ነው አብዛኛውን ያን ጊዜ የሚደፉት። የሰኔል ቆባቸውን ደፍተው ዳባቸውን ለብሰው ደግሞ ወይ ባላዳለ ገዳማውያን የሚለብሱት ያን ለብሰው አብረው ዘምተዋል። አሉ የሚባሉ ሊቃውንት አሉ የሚባሉ መምህራን አሉ የሚባሉ ገዳማት አሉ። የነዛ ገዳማት መነኮሳት ሁሉ አብረው ዘምተዋልና በአጠቃላይ የነበረው ጸሎት የቅዱስ ጊዮርጊስ ስብሐተ ፍቁር አለ። እሱ ነው ሲጸለይ የነበረው። እንደውም በጊዜው የነበሩት ጸሐፊ ትእዛዝ ገብረስላሴ በዓይን ያዩትን የጻፉትና አቡነ ማቴዎስ ጸሎቱን ሲመሩ ምህላውን ሲመሩ ጸሎቱ ሳያልቅ ድሉ ተፈጸመ ብለው ጽፈዋል። ስለዚህ አጠቃላይ የአድዋን ታሪክ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለይቶ ማየት አይቻልም፣ ነውርም ነው። በነገራችን ላይ በአድዋ ድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን የተገኘችው ይህን እኮ የምንረዳው ከንጉሠ ነገሥቱ አዋጅ ጀምሮ እኮ ነው። ሁልጊዜ እንሰማዋለን። በነገራችን ላይ እንደ ጸሎት ሊያዝ የሚገባው ነው የንጉሠ ነገሥቱ አዋጅ። ቀጥታ የአድዋን ዘመቻ ሲያውጁ የተናገሩት ቃል አለ። እግዚአብሔር በቸርነቱ እስካሁን ድረስ ሀገር አስፍቶ ጠላት አጥፍቶ አኖረኝ፣ እኔም በእግዚአብሔር ቸርነት እስካሁን ድረስ ገዛው። ከእንግዲህ ወዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም።
ደግሞም ከአሁን ቀደም እግዚአብሔር አሳፍሮኝ አያውቅም። ከእንግዲህ በኋላም ወይም ከእንግዲህ ወዲህም ያሳፍረኛል ብዬ አልጠራጠርም። አሁንም ሀገርን የሚያጠፋ ሃይማኖትን የሚለውጥ ጠላት እግዚአብሔር የወሰነልንን ባሕር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰው መድከም ወይም የሀገሬን የከብት ማለቅ የሰው መድከም አይቼ ዝም ብለው እሱ ግን እያደር እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን ኢትዮጵያን ማለት ነው ሀገሬን አሳልፌ አልሰጠውም። ስለዚህ ሀገር ሕዝብ ከዚህ ቀድሞ የበደልኩህ አይመስለኝም፣ አንተም አላስቀየምከኝም። ስለዚህ ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖት ስትል በሐዘን በጸሎት እርዳኝ። ወሳልተህ የቀረህ ኋላ ትጣላኛለህ። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነው። የሸዋ ሕዝብ እስከ ጥቅምት እኩሌታ ወረሂሉ ከተህ ላገኝህ። ይህን የመሰለ አዋጅ በቀጥታ የቤተክርስቲያኒቱ ትምህርት እንደሆነ እንረዳለን አይደል? ዋና ዋና ነገሮች ተጠርተዋል። አንደኛ በኢትዮጵያ ሕዝብ የሃይማኖት ቀናኢነት፣ ሀገር ወዳድነት እንደ ሀገርን ሊያጠፋ የመጣ ነው ከተባለ እንደ ሃይማኖት ደግሞ ያቺ ሃይማኖት ማናት ግልጽ ነው በጊዜው። ምክንያቱም በጊዜው በነበረው ስሌት ከ90% በላይ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነው። ብሔራዊም ሃይማኖት ነው። ብሔራዊ ሃይማኖት ነው። እንኳን በአፄ ምኒልክ በአፄ ኃይለ ሥላሴ እኮ ብሔራዊ ሃይማኖት እኮ ነው አይደል? በቃ ዋና ዋና ነገሮች ተነሱ። የፈጣሪ ስም ተነሳ። የአማላጅቷ የድንግል ማርያም ስም በመሐላ ደረጃ በ4 ነጥብ ነው የተዘገበ። ነገራችን ላይ ማርያምን አይደል? ለዚህ አማላጅ የለኝም ነው ያሉ። እንግዲህ አስበው በዚያ አዋጅ የተነሳ በቃ ክተት ሰራዊት ምታ ነጋሪት ተብሎ በታወጀበት በተነገረበት ሰዓት እነ ራስ መኮንን ጦር እኮ ከሐረርጌን የተነሳ ሩቅ ነው አይደል? በወለጋ ያለው በደቡብ ያለው እዚህ መሀል ሀገር ሸዋ ላይ ያለው በዛ የጎጃም የበየምድር የቋራ የሚባለው የደንቢያ የሚባለው ከዛ ያው ትግራይ ዋናው የጦርነቱ አካባቢ ነው የወሎ ይህ ሁሉ ይህን አዋጅ ተቀብሎ እንደውም እንዳሁኑ ሶሻል ሚዲያ ሳይኖር ቴሌቪዥን ሳይኖር በጣም በሚገርም ሁኔታ እንደው ራሱ እንደው እግዚአብሔር ያስተላለፈው አይመስልም። እንደይሄን ተደራሽነቱ ራሱ ይደንቃል አይደል? በዚህ መሰረት ሁሉም ሃይማኖት ያላቸው ስለሆኑ ዘመቱ። ያው በጊዜው የነበረው ጸሎት የሚገርም ነው። ቅዳሴው የሚገርም ነው። ቅዳሴ እኮ ሁሉ ጊዜ አለ፣ ግን ያን ቀን የነበረው ቅዳሴ ደግሞ ቀደም ተብሎ ነው የተገባ። ለምን ጠላት እየመጣ ነው እየከበበ ነው። እና አጠቃላይ ይህን ሁሉ ስናየው በሁሉም ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድዋ ላይ ተሳትፎ ስላደረገች ከዚያን ጊዜ ጀምሮ ከዛ በፊት ያለው ቂም እንዳለ ሆኖ ቂም ሲደመር ቂም በጣም በከፋ ሁኔታ ጣሊያን ብቻ ሳትሆን አድዋ ላይ ጣሊያን ድል ስትደረግ መላው ነጭ በኢትዮጵያ ላይ ቂም ያዘ። ምክንያቱም ከዚያ በፊት ኋላ ቀር መሳሪያ ታጥቆ ዳዊት ጎልያድን ያሸነፈበት ካልሆነ በቀር የሰለጠነ መሳሪያ የታጠቀውን ወይም ዘመናዊ መሳሪያ የታጠቀውን የሰለጠነውን ወታደር ያሸንፋል ተብሎ አልተገመተም። ሆኖም ያውቅ በዓለም ላይ ይህን ያደረገች ማናት? ኢትዮጵያ ናት። ምክንያቱም እነሱ 27 ቀን ከሰሩት ምሽግ ቀን በፀሐይ ብርሃን ሌሊትም በሌላ ብርሃን መብራት እያበሩ የሰሩትን ምሽግ 27 ቀን የሰሩት ያ ተደረማምሶ ፈርሶ እነሱ ስፍራ ቢያዘጋጁ መሳሪያ ቢያደራጁ ከሁሉም የእግዚአብሔር ኃይል በልጦ ስለተገኘ በኋላ ቀር መሳሪያ ዘመናዊ መሳሪያ የታጠቀውን አልሰለጠኑም የተባሉት አርበኞቻችን በኢትዮጵያዊነት ፍቅር በጣም የሰለጠኑ ስለሆኑ ትልቁ ዕውቀትና ጥበብ ደግሞ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር አይደል? እውነት ነው። በቃ እግዚአብሔር ድል ያደርግልናል እኛ የድርሻችን እንወጣ ስላሉ በዚህ የተነሳ አድዋ ላይ ይሄ ድል ተገኝቷል። ክርስቶስ ሞትን አሸነፈው፣ ጣዖትን ሻረው፣ በዕለተ ሰንበት ትንሣኤን አደረገ። ያን ጊዜ ደግሞ 1888 ዓመተ ምህረት የካቲት 23 የነበረ እሁድ ነው።
ለተሰንበት ነው። ልክ አድዋ ላይ ድል አድርገው ወደ አክሱም ሲመለሱ የአክሱም ሊቃውንት ለአፄ ምኒልክ ይህን ግስ ገስሰውታል። ምን እያሉ? ሞኦ ለሞት ሰዓሮ ለጣዖት ማለት ሞት የተባለ ጣሊያንን ጣዖት የተባለ ጣሊያንን ድል አደረገው ገብረ ትንሣኤ በሰንበት ክርስቶስ በዕለተ ሰንበት ትንሣኤን እንዳደረገ አፄ ምኒልክም ደግሞ አድዋ ላይ ጠላትን ድል አድርገው የኢትዮጵያን ትንሣኤ አሳይተዋል አድርገዋል እያሉ ይህን ግስ እየገሰሱ ነው የተቀበሏቸው። ከዛ እንግዲህ እሳቸው የወጡት ጥቅምት 2 ነው ከአዲስ አበባ የተንቀሳቀሱት። ተመልሰው አዲስ አበባ የገቡት እኮ የሚገርም ግንቦት 15 ነው። የኢትዮጵያ ንጉሠ ነገሥት አይደንቅም? ኢትዮጵያን የሚመሩ ንጉሥ ለኢትዮጵያ አንድነት ሲሉ መቁጠር ይቻላል። እንግዲህ ይገርመኛል በእውነት ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት 8 ወር አካባቢ የት ነው የቆዩት? በሰሜኑ ክፍል ነው። እዛ አዲስ አበባ ሲገቡ ደግሞ ግንቦት 15 ቀን የአዲስ አበባ ሊቃውንት ተሰብስበው ወምድርኒ ትገብር ፋሲካ ታሐፂባ በደመ ኢጣሊያ እያሉ ነው ግስ እየገሰሱ ወረብ እየወረቡ የተቀበሏቸው። ለተስቅለት በክርስቶስ ደም ምድር ታጥባለች፣ ተቀድሳለች። አሁን ደግሞ ምድር በሁለት ጎን ነው ማለት አሁን አንዳንድ እነዚህ በሀገራችን መቅሰፍት ሲበዛ እርስ በርሱ ሲጋደል ምድር ታጠበች በደም ታጠበች እንላለን አይደል? አድዋ ላይ ምድር በኢጣሊያ ደም ታጥባለች። የጠላት ደም ሲፈስ ዲያብሎስ ድል እንደተነሳ ነው የሚቆጠር። ወራሪ ከዲያብሎስ ጋር ቁጥሩ እኩል ነው። ወራሪ ነዋ። ምክንያቱም እግዚአብሔር የወሰነልን ደንበር አልፎ ከመጣ ምንድን ነው ርኅራኄም የለውም። በነገራችን ላይ ወራሪ ሲመጣ ርኅራኄ የለውም እና ለዚህ ርኅራኄ የሌለው ጠላት ቤተክርስቲያን ታሪኩን ጠንቅቃ ስለምታውቅ በደንብ አድርጋ ተሳትፋለች። ከንጉሠ ነገሥቱ ጎን፣ ከንግሥተ ነገሥታት ከጣይቱ ጎን፣ ከኢትዮጵያን ጋር ሁሉ አብራ መሰለፍ ብቻ አይደለም መሪ ሆና በጸሎት እየመራች እያበረታታች የአድዋ ድል እንዲገኝ አድርጋለችና እንደው ከዚህ ለይቶ ስለ አድዋ ድል የሚናገር ሰው ካለ አንድም ምቀኛ ነው፣ አንድም አለማወቅ። ጥሩ ገለጻ ነውና እስቲ መላከ ታቦር ጸሎቶቹን እንመልከት። ያው በወቅቱ ቅድም በሰፊው ሁኔታ እንዳብራሩት የውጭም ጸሐፊዎች በሌሎችም ታሪኮች ላይ ተጽፎ ይገኛልና ያው ቅድም እንደጠቀሱት ወቅቱ አንዳንዶች ጸሐፍቶች እንደውም ሲጽፉ የአብይ ጾም ወቅት ነበረ ይላሉ። ያው ሰዓታት መቆማቸውን ይናገራሉ። የአንድ ቀን ጦርነት መሆኑ ይገለጻል። እሁድ ከሆነ ደግሞ እንዴት ነው ያለው ነገር የሚባለው እንዳለ ሆኖ ግን እቴጌ ጣይቱ ቡጥል በወቅቱ የነበራቸው በርካታ በገናዎችን ይዘው እየሄዱ ጸሎት ይደረግ ነበር። ያ ጸሎትና ፍጹም እግዚአብሔር መፍራትን ደግሞ ለስነ ልቦናቸው ጥንካሬ እንደነበረ በርካታ የታሪክ ጸሐፍቶች ይጽፋሉና ጸሎቶቹና ድሉ እንዲመጣ ሰውን ወደ አንድ ዓላማ እንዲያመጣ ከማድረግ አንጻር እንዴት ነው የምንመለከተው? ከጾም ከቅዳሴ ጋር አገናኝተን ማለት ነው። እንግዲህ አሁን ካነሳው ጥያቄ አንጻር ወደዛ ሄዶ ቀመሩን መቀመር ይጠይቃል። ያን ጊዜ አሁን ጾም ነው ከተባለ በባሕር ሐሳብ አቆጣጠር ለወደፊቱ 1888 ዓመተ ምህረት አብይ ጾም የገባ መቼ ነው የሚለውን በስሌት ማግኘት ይቻላል። አሁን ለዚህ ሰዓት ባይበቃንም ማለት ነው። ራሱን የቻለ ወጣጥ ስላለው ተረዳኸኝ አይደል? እና እኔ ባነበብኩት ታሪክ ያን ጊዜ ጾሙ የገባ የካቲት 24 ሰኞ ነው። ጦርነቱ ደግሞ የተካሄደው መቼ ነው? የካቲት 23። የካቲት 23 እሁድ ነው። በጾሙ ዋዜማ ላይ ነው ያለ ነው። የካቲት 23 ግን ከበሮ አይመታም። ለምን? እንደሚታወቀው ሰኞ 24 አብይ ጾም ከገባ አስቀድሞ ያለው እሁድ ከበሮ አይመታም፣ ጸናጽልም የለም። ስለዚህ በመብል በመጠጥ እስከ ምሽቱ 2 ሰዓት ጾሙ አልገባም። በስርዓተ ማሕሌት በአዋጅ ግን ጾሙ ገብቷል። ግልጽ ነው አይደል? ሐሳብ ከዚህ አንጻር ነው እንጂ እኔ ባነበብኩት ታሪክ በቀመር ወደ ኋላ ሄጄ አልቀመርኩትም፣ ግን ለወደፊቱ ቀምረን እናወጣዋለን። ጾም ቢሆንም ባይሆንም አማኝ ወደ ጦር ግንባር ሲሄድ ጸሎትን ጋሻ አድርጎ ነው የሚሄደው። እቴጌ ጣይቱ እኮ 5000 ወታደር እየመራች ምንድነው ያደረገችው? ወይ ምንድነው ያደረጉት እንበልና በሀገራችን ያነጋገር ዘይቤ በግንባሯ ተደፍታ ወይም በግንባራቸው ተደፍተው በአንድ አማርኛ እንጨርሰው፣ በግንባሯ ተደፍታ በጉልበቷ ተንበርክካ በማጅራቷ ድንጋይ ተሸክማ አቤቱ ፈጣሪ እግዚአብሔር ሆይ እርዳኝ እያለች በጦር ፊት
ፍጹም ራሷን ዝቅ አድርጋ ወይም በፍጹም ራሷን ዝቅ አድርጋ በደንብ ሰማኝ ግንባሯ መሬት ነክቷል። ለምን? ለመጸለይ። ጉልበቷ ተንበርክኳል። የተንበረከከችው አንዲት ተራ የቤት ሰራተኛ እኮ አይደለችም። ንግስት ዋናዋ ኢትዮጵያ ውስጥ ሲጀመር እውነት እንነጋገር ከተባለ ከነገስታት ሚስቶች በእቴጌ ጣይቱ ልክ አለ የለም እኮ። እኔ ሴት ነኝ ጦርነትን አልፈራም ብሎ በጀግናው ይገርማል እኮ እንደው ወደ ኋላ እንመጣበታለን ብዬ ነው እንጂ በጊዜው እኮ የአንቶኖሊ ክፋት፣ የአፄ ምኒልክ ትዕግስት፣ የእቴጌ ጣይቱ ብልሃት፣ የአርበኞቹ ቁጭት እነዚህ ሁሉ እኮ ተደምረው ነው ኢትዮጵያን አንድ አድርገው ወደ ጦር ግንባር ይወሰዱ እና ንጉሠ ነገሥቱ ዳዊት ደጋሚ ናቸው። አታስታውስም? የዛሬ ስንት ዓመት የእሳቸው የጸሎት መጽሐፍ ከውጭ ሀገር ሲመለስ መዝሙረ ዳዊት ውዳሴ ማርያም ያለበት ያኮ የአፄ ምኒልክ እኮ ነው። ያን ሳይዙ የዘመቱ ይመስላል አፄ ምኒልክ። ሁሉም እኮ እንደ አንዳንዶቹ እኮ ዕለቱን በጦርነቱ ቀን እንግዲህ መቼም ወደ ጦር ግንባር ነው የምንሄደው የሚሆን አይታወቅምና ቆርበን እንሙት ብለው እኮ ለማስቀደስ ገብተው በነበረበት ሰዓት የጦርነቱ ድምፅ በጣም እየቀረበ ሲመጣ አፄ ምኒልክ የቤተ መቅደሱን በር አንኳኩ። አቡነ ማቴዎስ ብቅ አሉ። ምን ሆነው አሏቸው? ጦርነቱ እየቀረበ ነውና ቅዳሴውን አቀላጥፉት አሏቸው። በዚህን ሰዓት ምንድን ነው ያሉ? ግድ የለም እናንተ አሁን ለሀገራችሁ ብላችሁ ስለምትሞቱ ሲሆን አትሞቱም፣ ብትሰዉ እንኳን ጽድቅ ነው። አሁን ከዚህ መቆየቱ ነገሩን የበለጠ የከፋ ያደርገዋል። ሂዱ አሏቸው። ከንጉሥ ተክለ ሃይማኖት በቀር ሌሎቹ ከጳጳሱ እየተሳለሙ ወደ ጦር ግንባር ሲሄዱ ወደ ጦር ግንባር ሳይሆን ወደ ሰርግ ሄዱ ነው የመሰላቸው። ንጉሥ ተክለ ሃይማኖት ከንጉሥቱ ጋር ቆይተው ቆርበዋል። አይደንቅም እንዴ? እዚህ የበለጠ ምን አለ እንጂ ሁሉም እኮ ያን ጊዜ ዳዊት አልተማራል እንዴ? ፊደል የቆጠረው ሁሉ ምን ተምሯል ያን ጊዜ? አሁን ወደኋላ እኮ ነው ሄደን የምንነጋገረው። 1888 ላይ ፊደል የቆጠረው ሁሉ ራስ መኮንን፣ ፊታውራሪ ገበየው፣ ቀኛዝማች፣ ደጃዝማች የሚባሉት ሁሉ ፊደል ሳይቆጥሩ መቼም አይሾሙም ማለት። ፊደል ያስቆጠረቻቸው ማናት? ቤተ ክርስቲያኒቷ። ፊደል ስታስቆጥር ዝም ብሎ ሀሁ ማለት ብቻ ነው ወይስ የቃል ትምህርት ታስተምራለች? ሙሉ ውዳሴ ማርያም በቃላቸው እኮ ነው። ሙሉ አንቀጸ ብርሃን፣ ሙሉ መልካ ማርያም፣ ሙሉ መልካ ኢየሱስ በቃላቸው እኮ ነው። ደግሞ በቃል የሚያዙ አሉ። ወደ ጦር ግንባር በቃል የሚያዙ መዝሙራተ ዳዊት አሉ። ወደ ጦር ግንባር ስንሄድ የግድ አስፈላጊ የሚሆኑ ማለት ነው ሲሄዱ እና ሁሉም በጸሎት ተሰልፏል። ጾም ቢሆንም ባይሆንም እዛ በኋላ እኮ እሁድ ማታ ለሰኞ ምን ሊቆም ነው? ቅድም እንዳልከው ሰዓታቱ ሌሊት 5 ሰዓት 6 ሰዓት ሊጀመር ነው። ከዚያ በኋላ የአብይ ጾም ቀለም ምህለው ሊጀመር እኮ ነው እና ያለ ጸሎት አልተከናወነም። በኢትዮጵያ ነገሥታት ታሪክ ይታወቃል። ይሄ የንጉሠ ነገሥቱ አዋጅ በደንብ ይገልጽልናል። የንግሥት ጸሎት በደንብ ይገልጽልናል። አርበኞቹ ቆርበን እንሙት ማለት ምን ነው የሚገልጸው? ጽኑ ሃይማኖትን አይገልጽም? ግልጽ እኮ ነው በቃ። እና አስበው መስቀል እየተሳለሙ ነው የሄዱት እና ሁሉን ነገር ስታየው በስዕል እንደውም እኮ ይገርምሃል። ጸሐፊው በጊዜው የነበሩት ጸሐፊ ትእዛዝ ገብረስላሴ በአድዋ ላይ የነበረውን በዓይናችን ያየነውንና በጆሮአችን የሰማነውን ሁሉንም መጻፍ አንችልም ብለዋል። በዓይናችን ያየነውን ብለዋል። ለምን? ሲጽፉ አይተው ስለጻፉት ማለት ነው። ደግሞ ያን ጊዜ የነበሩት ጸሐፊዎች እንዳሁኖቹ ቀጣፊዎች አይደሉም። እሺ ብዙ ያጭበረብሩም። አሁን ዝም ብሎ ያልሆነውን ገልጦ የሚጽፍ አለ ማለት እውነቱን ደብቆ ሐሰቱን እውነት ለማድረግ የሚፈልግ ጸሐፊ አለ። እንደምታውቀው የተለያዩ መጻሕፍቶችን ታነባለህ። እኔም አልፎ አልፎ ለማየት እሞክራለሁ እና ያዩትን ነው የጻፉትና ከዚህ አንጻር እንዳልኩ ሁሉም ነገር በጸሎት የታጀበ ነው። ድሉ በጸሎት የታጀበ ነው። ያለ ጸሎት የመጣ ያለ ሃይማኖት የተደረገ ነገር የለም። መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረቱን ያደረገው የአድዋ ድልን አስመልክቶ ነው። በዚህ በአድዋ ድል ላይ ፊት አውራሪ ሆና ህዝቡን፣ ማህበረሰቡን፣ አጠቃላይ ነፃነትን እግዚአብሔርን መከታ በማድረግ ቅድስት ቤተክርስቲያን ሀገርን ነፃ ያወጣችበት የመሪነት ሚናዋ በወርቅ ቀለም ተጽፎ ከሚገኙት ሀገራት መካከል አንዷ እንድትሆን ያስቻላትን ታሪክ ወደ እናንተ ያደረስን ነው የምንገኘው። በልቦናችን ውስጥ ሁልጊዜም የምንዘክረው ነፃነታችን ሲታወጅ ቤተክርስቲያን ዋጋ ከፍላ ሀገርን ነፃ ያወጣችበት ፍትህ ለኢትዮጵያ እንዲሆን እግዚአብሔርን ይዘው የተጓዙበትን ሚስጥራት በአድዋ እንዴት ነበረ፣ ምንስ አይነት ሁኔታዎች ነበሩ የሚለውን 1888 ወደ ኋላ
ዞር ብለን ወይም ሄደን ወደ እናንተ እያደረስን ነው የምንገኘው። በድጋሚ እንኳን ለአድዋ ድል በዓል አደረሳችሁ። ከኛ ጋር ቆዩ፣ በርካታ ነጥቦችን ታገኛላችሁ። መልካም መልአከ ታቦር በደንብ ደስ በሚል ሁኔታ ልብን በሚያሙቅ አንዳንድ ጊዜ ምንድነው እኛ በተለይ ታሪኮቻችን ሳናውቅ አሁንም የሮማዊ ፍላጎቶች ኖሮ ልክ ያለፈን ታሪክ መዘከር ላይ ያለን ሰዎች አለን። ወይ አንድ የውጪ እግር ኳስ ተጫዋች ሆኖ ታሪኩ ቢዘከር ሰው ተጣልቶለት ራሱ እስኪጣል በቃ ሌላ መስዋዕትነት እስኪቀበል ድረስ ራሱን ይሰጥለታል። ነፃነቱ የወጣበትን ነገር ግን በሁኔታዎች ሁሉ እየተደበሰበሰ ታሪኩ እየጠፋ ይገኛልና ሌላው እዚሁ ላይ የሚነሳው የኢትዮጵያውያን ስነ ልቦና ነው። በወቅቱ እንግዲህ ታሪክ እንደሚናገረው ሰባዊነት ስለ ሰባዊነት የተቋቋሙ ድርጅቶች ባልነበሩበት ወቅት ፍጹም በእግዚአብሔር ማመናቸው የሚገልጹ በተለይም በጠላት ወረዳዎች በጣሊያኖች የተጻፉ በተለይም የነቴጌ ጣይቱ አሉ። በተለይ ጠላት እግዚአብሔር እኛን ሊያጠፋን መጣ፣ አሳልፎ በእጃችን ሰጠን፣ ድል ካደረጋችሁ በኋላ እንደምን ትጨፍራላችሁ? የሞተው እኮ የሰው ልጅ ነው። የሞተው አንገቱ የተቆረጠው የጠፋው የሰው ልጅ ነው። ሰይጣን አሳስቶት ሊያጠፋን መጣ፣ ድሉ እግዚአብሔር ሰጠን፣ ይበቃል የሚል ሐሳባቸው ያመኑ ጨዋ ናቸው የሚሉ ሐሳቦች ጭምር በጣሊያኖች እንደተጻፈ የታሪክ ጸሐፊዎች ይነገራልና የኢትዮጵያውያን ስነ ልቦና ሰውን የማክበር ዛሬ ላይ የሰው ልጅ ክብር ወድቋልና አንዱ ድልነት ነፃ የወጣ እግዚአብሔርን የሚፈራ ሰው መገለጫ ነውና ከዚህ አንጻር እስቲ እንዴት ነው የሚታየው የሚለውን ነገር ይነግሩ። በጣም ጥሩ። በመጀመሪያ ወደዚህ ሀተታ ከመግባቴ በፊት እንደኮኋለም አንዳንድ ቃላት ልበል። አሁንም ስለ አድዋ ድል በደንብ ለምን ድሉ መጣ የሚለው ማየት ያስፈልጋል። የሰው ልጅ እኩልነት፣ የሀገር ሉዓላዊነት፣ የንጉሠ ነገሥቱ ትዕግስት፣ የንግሥተ ነገሥታት ጣይቱ ብልሃት፣ የኢትዮጵያ ሕዝብ አንድነት፣ በጊዜው የነበሩት አርበኞች ሀገራዊ ስሜትና ሃይማኖታዊ ጽናት፣ እነዚህ ሁሉ ተባብረው ይህን ወርቃማ ድል አስገኝተዋል። በነገራችን ላይ በኢትዮጵያ ታሪክ ከሀገር አንጻር ከዚህ የበለጠ ድል የለም። እንደ ዜግነት ኢትዮጵያዊ ሆነው እንደ ከለር ወይም እንደ ቀለም ጥቁር ሆኖ አድዋን የሚንቅ አድዋን የማያውቅ አድዋን የሚያቃልል ካለ በጣም ያሳፍራልም ያሳዝናል። ትልቁ በሽታ ከዚህ ይጀምራል። አንዳንድ ሰዎች ሲያቃልሉ እሰማለሁ። አይመጥንም፣ በቃ ያ የኢትዮጵያ ነው። የሚገርምህ አሁንም የምንነሳው ከሃይማኖት ነው። እነዚያ ቅድም የጠቀስናቸው ንጉሠ ነገሥትና ንግሥተ ነገሥታት በቤተክርስቲያን ትምህርት አድገዋል። የቤተክርስቲያን ትምህርት ለሰብአዊ ርኅራኄና ለመከባበር ለትህትና በጣም ወሳኝ ነው። አሁን በምንሰማው ዓለም አቀፍ ድርጅቶች ይታወቃሉ። በተለይ ሁለቱ አምነስቲ ኢንተርናሽናል እና ሁማን ራይቶች የሚባሉት የታወቁ ናቸው። ይህ በፖለቲካ ቋንቋ አይገለጽም። በነገራችን ላይ አድዋ ላይ የተደረገው ርኅራኄ ስነ ፍጥረታዊ ርኅራኄ ነው እንጂ ብሎ በተራ ፖለቲካ ቋንቋ እንደዚህ አይደለም። ምክንያቱም እነዚህ ሰዎች መጽሐፍ ቅዱስ አንባቢዎች ናቸው። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ይምህር ጻድቅ ነፍሰ እንስሳሁ፣ ጻድቅ ሰው እንኳን ለሰው ለእንስሳው ነፍስ ሳይቀር ይራራል ይላል። አየኸው፣ እንስሳ እንኳን ያሳዝናል። ላም በሬ ሲራብ ያሳዝናል። አያሳዝንም? ድል በማድረጋቸው ኢትዮጵያን በማስከበራቸው ደስ ቢላቸውም በእነሱ ግንዛቤ ግን ከሁለቱም ወገን ክርስቲያን አለቀ ብለው ቋዝ ነው። በእነሱ ግንዛቤ ተረዳኝ አይደል? በእነሱ ግንዛቤ ያልኩህ እነሱ የካቶሊክ ክርስቲያን ናቸው፣ እኛ ደግሞ ኦርቶዶክስ ተዋህዶ ክርስቲያኖች ነን። ዞሮ ዞሮ ግን የክርስቲያን ደም በከንቱ ፈሰሰ ብለው አዝነዋል፣ አልቅሰዋል። የማረኳቸውን ወታደሮች እኮ እንዴት እንደተንከባከቧቸው፣ የቆሰሉትን እንዴት እንዳሳከሟቸው፣ ኢትዮጵያውያን አርበኞች የሚመገቡትን መግቧቸዋል። ለኢትዮጵያውያን አርበኞች የተደረገው እንክብካቤ ተደርጎላቸዋል። የዳቦዋ እመቤት መጣች የሚልም ይጠሩ ነበረ ምርኮኞቹ። በቃ አስብ፣ ለወራሪ ርኅራኄ ከማድረግ የበለጠ ነገር አለ? ይሄ እኮ እንደ ኢየሱስ ክርስቶስ ለማን ለአይሁድ እንዳደረገው እኮ ነው። አባቶች በማያውቁት ያደርጋሉና ይቅር በላቸው አይደል ያለ? እንደዛ እኮ ነው እንጂ ስንት ሀገር አልፎ
ጣሊያን ያለች አውሮፓ ነው። ኢትዮጵያ ያለችው አፍሪካ ነው። ከአፍሪካ ደግሞ ምስራቅ አፍሪካ ነው። በመልክዓ ምድር አቀማመጥ ልዩነቱን አስበው። አይገርምም እንዴ? ስንት ባህር አቋርጦ ነው የመጡት። ለእነዚህ ርኅራኄ ከማድረግ የበለጠ ነገር ምን አለ? ያን ጊዜ የፈለጋቸውን እርምጃ ቢወስዱ በሀገራቸው መሬት ላይ ሊወር ነው የመጣ። እንዳሁኑ የተቋቋሙ ዓለም አቀፍ ድርጅቶች መክሰስ ይችላሉ? ማስቆምስ ይችላሉ? ከዛ ጭካኔ ያስቆማቸው ማን ነው? ፈሪሃ እግዚአብሔር ነው። አየው፣ ኢትዮጵያዊ ስነ ልቡና ነው። ያን ትምህርት የታገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ የሚናፍቀኝ አየለ የኢትዮጵያ ሕዝብ አጠቃላይ አንድ ቀን ሙሉ ስነ ልቡናውን ወደ አድዋ ቢመልስ፣ ያችን ቀን ቢያያት። እኔ ማየት የምፈልገው ያን ነው። በዚያን ዘመን የነበረው ትውልድ እኮ በታሪክ የታደለ ነው። በጣም የታደለ ነው። ታሪኩ ዓለም አቀፋዊ ነው አይደለም እንዴ? ሙሉን የጥቁር ሕዝቦች ታሪክ በደንብ አድርጎ ከፍ አድርጎ ያሳየ ነው። ርኅራኄያችንን ቁልጭ አድርጎ ያሳየ ነው። የቤተክርስቲያኒቱን አስተምሮ በዓለም አቀፍ ደረጃ ከፍ አድርጎ የገለጸ ነው። እንዴት ነው ሊወራቸው የሄደውን ጠላት ከማረኩ በኋላ ሳይገርሉ እነሱ የሚበሉትን ቆርሰው ማጉረሳቸው፣ ቀደው ማልበሳቸው፣ ውሃ እንኳን እንደ ልብ በማይገኝበት የስንት ሰዓት መንገድ ሂደው ውሃ ቀርሰው ማጠጣታቸው ምን አይነት ርኅራኄ ነው? እነሱ ታሪኩን ገልብጦ ጻፉብን። ወይናችን በጊዜው እኛን ድል ያደረገችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንጉሠ ነገሥቱ ጎን ሆና ነው፣ ከንግሥተ ነገሥታት ጎን ሆና ነው በሚል ጠማማ ሐሳብ ያልሆነ ታሪክ እንዲጻፍብን አደረጉት እንጂ በጊዜው እኮ በማያሻማ ሁኔታ አድዋ ላይ ድል ከተመቱ በኋላ እባካችሁ የሞቱት የጣሊያን ወታደሮች ይቀበሩ ሲባል ንጉሠ ነገሥቱ ወዲያውኑ ነው የፈቀዱ። ወዲያውኑ በ24 በ25 ፈቅደዋል። ድሉ በ23 አይደል? በ24 በ25 በ26 ተከታታይ ቀን እንዴ የሞተ ሰው ይቀበር። ለምን የሰማይ አሞራና የምድር አራዊት ለምን ይበላዋል? ቅበሩ። በቃ አሁን እኛ ድል አድርገናል፣ ጦርነቱንም አቁመናል። ግልጽ እኮ ነው። እና ያን ጊዜ የነበረው ርኅራኄ ስታየው ይሄ ድርጊት እኮ መጽሐፍ ቅዱስ ሳይጻፍ ተፈጽሞ ቢሆን ኖሮ መጽሐፍ ቅዱስ ላይ ይጻፍ ነበር። ግን እኛ እንዳለመታደሉ ነው። ቅድም እንዳልከው አንድ ተራ ኳስ ጨዋች አሁን አስገብቶ እንደገና አሁን ሲገባበት ለሚናደደው ያን ስናደንቅ ወይም ሲያደንቁ እንኳን ኳስ ጨዋታ አላደንቅም። የማደንቅበት ማይምሮ የለኝም። ስንት የማደንቀው ነገር እያለ፣ ስንት የሚደነቅ ምስጢረ ሥላሴ እያለ፣ ስንት የሚደነቅ ምስጢረ ሥጋዌ፣ ሌላ ትምህርት ነገረ ማርያም እያለ፣ ስንት ሀገራዊ ታሪክ ወርቃማ የአድዋ ድልን የመሰለ ታሪክ የማደንቀው እያለ ተራ ነገር አላደንቅምና የሰብአዊ ርኅራኄነታቸው ቀጥታ ከስነ ፍጥረት ጋር የተያያዘ ነው። በዚህ ላይ አንድ ካልሆን በምንድን ነው አንድ የምንሆነው? ሰው በሚለው ተፈጥሮ አንድ ካልሆን፣ በኢትዮጵያዊነት አንድ ካልሆን፣ በአድዋ ድል አንድ ካልሆን መቼ ነው አንድ የምንሆነው? እኔ ይገርመኛል። ከዚህ የበለጠስ የአንድነት ምልክት ሊኖር ይችላል? ይችላል እንዴ? ሰው እኮ ይኸውልህ በተፈጥሮ አሁን ታሪክ ጻፊዎቹም የአርበኞቹን ስም ለይተው ሲጽፉ ጀግንነታቸውን አንድ እኮ ደጃዝማች ታፈሰ የሚባሉት በጦር ሜዳ እያሉ እንደውም ይገርማል ሲፎክሩ እንኳን ሰው ዝሆን ይደነግጥ ነበር ይባላል። ከዛ በኋላ እጃቸውን ተመቱ። እጃቸውን ተመተው ከሳቸው ጋር ያሉት እንግዲህ ወስደን ጥላ ውስጥ እናሳርፈውት አረፍ ይበሉ ሕክምና ያስፈልገውታል ሲሏቸው ዝበል ለጣሊያን አንድ እጄ ይበቃዋል እንዴ ያልኩት ተዋግቶ እኮ ተሰውተዋል እኮ። ሲዝም ብላስቡት ጌታው ሲወድቅ ጌታው የማያነሰው፣ ጓደኛው ሲወድቅ ጓደኛው የማያነሰው፣ ወንድሙ ሲወድቅ ወንድሙ የማያነሳበት ምክንያት ምን እንደሆነ ታውቃለህ? ግድ የለም አልገው ይጽና እንጂ የኔን አስከሬን የኔን ቁስል ኋላ ታሳክመኛለህ፣ በመሃይም ቃል አውግዣለሁ፣ አሁን ሄደህ ዝም ብለህ ተዋጋ፣ እኔን አሳክመኝ እኮ አላለም። ወድቆ አንብቤያለሁ፣ ያነበብኩትን ነው የምናገር። ያንቡ የቆሰለ ሰው ኧረ እባክህ ቆስያለሁ ወደ ሕክምና አድርሰኝ እባክህ እንዲያደርግልኝ ነው ማለት ያለበት አይደል? እሱ ግን እዚያ ወድቆ የለም ብቻ አልገው ይጽና፣ አየኸው ብቻ ኢትዮጵያ ሰላም ትሁን፣ እኔ ኋላ አታከማለሁ። መጨረሻ ላይ ምን አለ? በመሃይም ቃሌ አውግዣለሁ። ባሏ የሞተባት፣ ልጇ የሞተባት፣ ወንድሟ የሞተባት እናት ምንድን ነው ያለች? እንኳን አልገው ቆመልን እንጂ ግድ የለም እነሱ የተሰዉት ለሀገራቸው ለኢትዮጵያ ነው፣ ለሃይማኖታቸው ለኦርቶዶክስ ነው። እንደዚህ እኮ ነው ያሉት። ብዙዎቹ አላለቅሱም። የሚገርም ልቅሶ የሚሆነው ድል ሆነን ቢሆን ባርነቱ ለዘላለም ነው። ሞራላችን የሚያደቀው ያን ጊዜ ነበሩት ብቻ አይደለም፣ አሁንም ሞራላችን ድቅቅል ነበር። አሁን ከኢትዮጵያ ይገርማል። ምንም ቢቸግረው የሞራል ልዕልና አለው የለው? የቅርብ ጎረቤት አለች ኬንያ። የኢኮኖሚ
ሁኔታ የተሻለች ልጅ እንዳለች ለምሳሌ ደቡብ አፍሪካ የተሻለች ናት በሞራል ግን አሁን ደቡብ አፍሪካውያን ናቸው ሞራል ያላቸው ወይስ እኛ ነን ይታወቃል አሁን ደቡብ አፍሪካ እንግዲህ ከቡድን 20 ሀገሮች ገብታለች በኢኮኖሚ ከአፍሪካ ውስጥ አንዷ እሷ ናት ግን እውነት እንነጋገር ከተባለ ሞራል ያለው አንድ የደቡብ አፍሪካ ዜጋ ነው ወይስ ኢትዮጵያዊ ነው ኢትዮጵያዊ ነው እኔ ሞራል አለኝ አትጠራጠር ለምን ያ ሞራል የት ነው ያገኘሁት ካድዋ ነው ስነ ፍጥረት ሁላችንም ያዳም ልጆች ነን አይደል የታሪክ ሞራላችን ደግሞ ዋና የመጣው ከማን ነው ካድዋ ነው በዚህ በኩል ደግሞ ማን አለች ቤተክርስቲያን በሁሉም ነገር መልካም ሌላው የሚጠቀሰው እዚህ ላይ የንጉሱም አዋጅ ሲነሳ ሃይማኖት ሊያጠፋ ከዛ ለሚስት ለሀገር ነው የተባለውና አሁን የቤተክርስቲያን መሪነት በዚህ ውስጥ ሲገለጥ እንዳጠቃላይ በጦርነቱ ውስጥ ለሚፋለሙት ሁሉ እግዚአብሔር ከነሱ ጋር ቀደም በገለጹት ልክ ጽድቅ እንደሆነ ሀገርን ሊወር ሃይማኖትን ሊያጠፋ ሰማዕትነት ዝክረ ሰማዕታት ተብሎ ነው እንደውም የሚገለጸውና ይሄንን አሁን ሀገርን ባህልን ህዝብን አንድ አድርጎ የሰበሰበው ያመጣው ምንጩ ምን ሊሆን ይችላል ከሌሎች መጽሐፍ ቅዱሳዊ ታሪኮች ለምሳሌ እስራኤል ለተነሱባት ጠላቶቿ ስትዋጋ እግዚአብሔርን ተስፋ ስታደርግ ድል ከነሱ ጋር ሲሆን ብዙ ታሪኮች አሉ በመጽሐፍ ቅዱስ ጥቂቶች ሆነው ብዙዎች ሲያሸንፉ እውነትም ፍትህም ስለሆነ ምክንያቱም ይህ አድዋ ኢትዮጵያ ጣሊያንን ማሸነፍ ብቻ ሳይሆን በታሪክ የዓለም ታሪክን አጠቃላይ የቀየረ ነው ነጭ ለመጀመሪያ ጊዜ መሸነፉን ያሳየ አንድ ነጭ ሳይሆን ሁሉም ድሉ ደግሞ የጥቁር አፍሪካውያን በአጠቃላይ የሰው ልጅ ጥቁር ነኝ ብሎ ጥቁር ብቻ አይደለም ነጭም የተጨቆነው ሁሉ የድልነት ጮራው ነው ለዚህ ማረጋገጫው ደግሞ እነ ኔልሰን ማንዴላ በአፍሪካ የነጻነት ትግል ውስጥ የምናውቃቸው ሁላቸውም ቢሆን ቤተክርስቲያኒቷን መነሻ አድርገው ነው የሚጽፉት ተሰብስበን ብለው ነው የሚያመጡትና የቤተክርስቲያን ሁሉን አንድ አድርጋ ቻይነት የመሪነትና አንድ የማድረግ ሚስጥሩ አሁንም መብራራት አለበት በዘመናችን ይሄን አድርጋ ያያለች አሁንም ተወቃሽዋ ቤተክርስቲያን ናት አሁንም ተወቃሽዋ ታሪክ የሰራችዋ ናት ከቀድም እንደነገሩን ቤተክርስቲያንን የሚወቅሱ ሰዎች ምን ሰራችልን አባቶቻችን ምን አደረጉ ይላሉ ታሪክን ካለማወቅ ይሁን ይሄ እንዴት ይገለጣል ማንዴላ ብቻ አይደለም አጠቃላይ የካሪቢያን ሀገሮች የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳቋቋሙ ታውቃለህ ለምሳሌ ጃማይካ አሁን በመልካም ምድር አቀማመጥ አፍሪካ ውስጥ አይደለች በተለይ አንድ አቡነ ይስሐቅ የሚባሉ አባት በሰሩት ስራ ወደ ስንት ሺህ በሳቸው በነበሩበት ሰዓት ወደ 45000 ጃማይካውያንን አጥምቀው ለኦርቶዶክስ ተዋሕዶ ሃይማኖት ልጅነት ለቅድስት ሥላሴ ልጅነት አብቅተዋቸዋል የዚህ ዋናው ምስጢሩ ምንድነው የቤተክርስቲያን ትምህርት በባህሪው እኩልነት ነው አንድነት ነው ሰው ከሰው አይበልጥ አንዱ ካንዱ በኢኮኖሚ ሊበልጥ ይችላል በሆነ በስጋዊ ዕውቀት ሊበልጥ ይችላል በመንፈሳዊ ዕውቀትም አንዱ ካንዱ ይበልጣል አጠራጥርም በእኛ ቤተክርስቲያንም ወጣን ያለ ማይከላው ያለ ፍጹም አለ ሰው ግን በተፈጥሮ ምንድነው እኩል ነው አንዱ ያንዱ ባሪያ አይደለም በተለይ ጥቁሮቹን ንቆ እንደ ዱር አውሬ እኮ ነው የቆጠሯቸው በእነሱ አስተሳሰብ እኮ አፍሪካውያንን ምዕራባውያን እንደ ዱር አውሬ እንደ ኋላ ቅር በቃ እንደ እንስሳ ጭምር ነው የቆጠሩን እኮ ኢትዮጵያውያን ግን በዚያን ሰዓት የሰለጠኑ ናቸው ምክንያቱም የስልጣኔ ምልክት ከፊት ደግሞ አለ ግልጽ ነው አንተ መጽሐፍ ቅዱስን ይዘህ አስተዳደር አትችልም ይባላል ህዝብ መምራት አትችልም ይባላል ህዝብ ንሳ አታደርግም ማለት ይቻላል ከዚያስ በሚታይ ታሪክ ወደ አክሱም ሐውልት እንሄድ እስኪ ያ ምልክት ምንድነው ወደ ላስታ ላሊበላ እንምጣ ያ ሁሉ ነገር ምንድነው ወደ ስነ ጽሁፍ ስንመጣ ወደ ሸዋ እንዴት ነው ያደገው ወደ ቤተ መንግስት አሰራር ስንሄድ ወደ ጎንደር እንዴት ነው ኢትዮጵያ እኮ ቀደምት ከሚባሉት 7 ሀገሮች በስነ ጽሁፍ አቀራረጽ በዘመን አቆጣጠር በስነ መንግስት አወቃቀር በሃይማኖት አመሰራረት ቀደምት ከሚባሉት አሁንም ያላት ሀገር ማን ናት ኢትዮጵያ ናት አሁን ብዙ ሰው ህገ መንግስት ሊያውቅ ይችላል ስነ መንግስት ግን ያውቃል ታውቃለህ አይደል አንድ የገጠርስ ፊደል ያልቆጠረ ሰው አንዱ ባንዱ ላይ ተጽዕኖ የሚያደርበት ከሆነ በህግ አምላክ ነው የሚላየው በህግ አምላክ ይላል የመንግስት ያለህ ይላል የዳኛ ያለህ ይላል ይሄ ስነ መንግስትን ማወቅ ምንም ፊደል ያልቆጠረ ሰው ከእናት አባቱ ባገኘው ካካዩ ባገኘው ይህን አውቆ ነው የሚያድገውና ጣሊያኖች እናንተ ጌቶች አይደላችሁም እኛም ባሪያ አይደለንም ባሪያ ማለትም ጥቁር መሆን አይደለም አየው ባሪያ ማለት መገዛት ነው እስራኤላውያን በተፈጥሯቸው ነጭ ናቸው
ግብፃውያን ሲገዟቸው ምንድነው የሆኑት? ባሪያ አይደል የሆኑት? እውነት ባቢሎናውያን ማርኮስ ሲወስዷቸው ባሪያ አይደል የሆኑት? ፋርሶስ ማርኮስ ሲወስዷቸው ባሪያ አይደል የሆኑት? ባሪያ ማለት ከለር አይደለም፣ የፀጉር መጥቆር፣ የፊት መጥቆር፣ መጨማደድ አይደለም፣ አንሶ መገኘት ነው። ደግሞ በአዲስ ኪዳን ትምህርት በተለይ በአዲስ ኪዳን ትምህርት ሰው ሁሉ በክርስቶስ አንድ ነው፣ እኩል ነው። ሌላው ደግሞ ምንድነው? የትኛውም ዓለም ከተፈጠረ ጀምሮ በሂደት ሰው እየተራባ እየተባዛ ሲሄድ በእያንዳንዱ ሀገር ስርዓተ መንግስት ሲመሰረት የሀገር ዳር ደንበር አለ። ይሄ በመጽሐፍ የተጻፈ ነው። የአባቶችን ደንበር አፍርስ ነው የተባለ፣ አታፍርስ ነው የተባለ። የሀገር ደንበር ደግሞ በጣም ጥንቃቄ ያስፈልገዋል። የሀገርን ደንበር መንካት ማለት በቀጥታ ዓይንን በፍላት እንደማውጣት ነው። ተረዳኝ አይደል? በቃ እንደ የፈለገ ቢሆን የመጨረሻው ጭካኔ ዓይንን በፍላት በጋለ ወስፌ ዓይንን እንደማውጣት ነው የሚቆጠረው። ሀገር እንዳይን ብሌን ናት፣ ዓይን ናት። ይችን ሀገር ደፍሮ ሲመጣ የግድ ለሀገር መሞት ሁልጊዜ ምንድን ነው? ለሁለት ነገር መሞት ሁለት ነገር አለው። ለሃይማኖት መሞት ጽድቅ ነው፣ ለሀገር መሞት ጽድቅ ነው፣ ጀግንነት ነው። ጀግንነትን ይጨምራል። ለሃይማኖት መሞት እኮ አሁን ጽድቅ ነው ስንል ከጀግንነት እኮ የተለየ እኮ አይደለም። ጥቡ ልቤ በእግዚአብሔር አይደለም የሚለው ቅዱስ ዳዊት ልቤ በእግዚአብሔር ጨከነ ይላል። ጨከነ ሲል እኮ በቃ እግዚአብሔር ያድነኛል ብሎ አምኗል፣ ጨክኗል እንጂ በጊዜው እኮ ምንድን ነው መዝሙረ ዳዊት መዝሙር 43 ላይ ወአሳፈርኩም ለኩሉ ሙጻላይተነ ይላል። ጠላቶቻችን አሳፈርካቸው ብከነጎሙ ለኩሉ ሙጻረነ፣ ጠላቶቻችን በአንተ ድል እናደርጋቸዋለን። በፊት እኮ እዚህ በአራተኛው መቶ ክፍለ ዘመን ቆስጠንጢኖስ ያን ክፉን መክስሚያኖስን ድል ያደረገው በምንድን ነው? መስቀል ይዞ አይደል? በቃ ኒቁስጣኑ የሚል በሰማይ ሰሌዳ በጸፍጸፈ ሰማይ ተጽፎ ተቀርጾ አየ እና አንድ ጃንደረባ ነው አውስግኒዮስ ይባላል። እሱን ጠየቀው። በግሪክ ቋንቋ ኒቁስጣጣኑ ማለት ሲተረጎም በዝንቱ ትእምርተ መስቀል ትመውር ጸረከ ወጸላይተከ፣ በዚህ የመስቀል ምልክት ጠላትን ድል ታደርጋለህ ማለት ነው ብሎ ነው የነገረው። የኢትዮጵያ ነገስታት ደግሞ ልክ እንደ ቆስጠንጢኖስ ያለ ታሪክ አላቸው እና ይህ ከሃይማኖት ጋር የተያዘ ከሀገር ፍቅር ጋር የተያዘ ሲማርኩ ደግሞ ከደራይ ጋር የተያዘ በዚህ መልኩ ድሉ ተገኝቷልና ሁሉም ሰው ይህን በደንብ አድርጎ ቢረዳው። አንዳንዶቹ ሺህ መጽሐፍ አንበናል ይላሉ። ሰው አንድ ሺህ መጽሐፍ ያነበበ ሰው ይደነቁራል እንዴ? አንድ ሺህ መጽሐፍ አንቦን ለምንድን ነው የወረደ ቃል የሚናገረው? ለምንድን ነው ያይን ታሪክ የሚያቃልለው? ግለሰብ ነው፣ ግድ የለም። አድዋ ግን አድዋ ነው፣ በደንብ የመታወቅ አለበት። አድዋ ግን ምንድን ነው? አድዋ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያሬድን መርሳት፣ እንደ ኢትዮጵያ ነፃነት አድዋን መርሳት፣ ይሄ በጣም አባቱን አያውቅ ሀያቱን ናፍቅ የሚባል ታሪክ አለ። አሳፋሪም ነው። ሰው ደግሞ ያልሆነ ነገር ስራ ማፈር አለበት። እኛ የሚያኮራ ታሪክ ነው ያለ። በቃ እኔ እውነት ንገር። ለምሳሌ የንጉሠ ነገሥቱን አዋጅ እንደ ጸሎት በቃል ብይዘው ይዤዋለሁ። አንተም ያዘውሽ እንዴ? አይገርምም አነጋገሩ? በቃ የሚያሳሳ እኮ ነው። እንደ ጸሎት በቃል ሊያዝ የሚገባው ነውና ሃይማኖት ካለህ፣ ሀገራዊ ስሜት ካለህ፣ ሀገራዊ አንድነት ካለህ ክልኤቱ ይሰድድጎሙ ለእልፍ ይላል እኮ። ሁለቱ እልፍ ማለት እኮ 10 ሺህ ነው። አየው፣ እልፍ ማለት ስንት ነው? አንድ እልፍ ማለት 10 ሺህ ነው። ሁለት በሃይማኖት የጸኑ ሰዎች ሃይማኖት የሌላቸውን ወራሪዎችን፣ ጨካኞችን፣ አረመኔዎችን 10 ሺዎችን ምን ይሏቸዋል? ያባርሯቸዋል፣ ድል ያደርጓቸዋል። ስለዚህ እንዳልኩ ዘመናዊ መሳሪያ አላዳናቸውም። የሰራዊት ብዛት አላዳናቸውም። የነሱ ሰራዊት የመጣ በመርከብ ተጭኖ፣ የኛ ሰራዊት የሄደ በበቅሎ ተጭኖ። አይደንቅህም ወይ? ይሄን አሁን እንደው ዝም ብለህ ኦምቅ ለጥበቡ ለእግዚአብሔር፣ አቤት የእግዚአብሔር ጥበቡ ምን ይረቅ ምን ይደንቅ፣ ቆዮ እንደምን ያለ ረቂቅ ነው ከማለት ውጭ ምን ይባላል? እውነት ነው። አስገራሚ ታሪክ ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረቱን ያደረገው የአድዋ ድል በዓልን አስመልክቶ ነው። ቅድስት ቤተክርስቲያን ጀግኖች ኢትዮጵያውያንን ስታዘምት ጭካኔውን ወኔውን ስትሰጥ ረጅም ኪሎ ሜትር በባዶ እግራቸው ሜካናይዝድ የሆነውን ጦር ለመታገል
በባህላዊ መሳሪያ እግዚአብሔርን ከፊት አስቀድመው እንደ ዳዊት ጠጠር እንዲጥሉ የሚችሉበትን ስለ ልቦና በማስታጠቅ ሊቃነ ጳጳሳቶቿ፣ ካህናቶቿ፣ ቅዱሳት ታቦታቶቿ ዘምተው ለሀገር ድል እንዲመጣ ያደረገችበት ለመላው ዓለም አንድነትን ነፃነትን ያስጎነጸፈችበት ታሪኳን ነው ወደ እናንተ ያደረስን ያለ ነው። አሁንም ከኛ ጋር ሁኑ። እስቲ እንጠቅልለውና መላከ ታቦር ብናነሳው የማያልቅ አሁን እጅግ ልብ የሚነካ እኛ እንኳን እርሶ በብዙ ያካበቱት በመጽሐፍ ቅዱስም በሌሎችም የታሪክ መጽሐፍ ሲያነቡ ያወቁታሉ። እኛ እንኳን በትንሽ እድሜያችን ጦርነቱ እየተደረገበት ከነበረበት አስቀድሞ በነበሩት 5 ዓመታት የኢትዮጵያም ታሪክ ሌሎችም ጻፍቶች እንደዘገቡት ከሆነ ከፍተኛ ረሃብ በተደጋጋሚ ኢትዮጵያ ውስጥ በነበረው ረሃብ ያልበገረው ወኔ እንደውም ሲናገሩ ምን ይሉ ነበር አንዳንድ ጻፍቶች እህል ታሟል ላሉ ሄደን እንጠይቀው የማይደን እንደሆን እኛ እንቅደመው በማለት የዘሩት ፊት ሲነሳቸው የወቅቱን ሁኔታ በዛ ይገልጹት ነበር። ነገስታቱ ደግሞ የቤተ ክህነት ሰዎች የዛን ጊዜ መረጃ በሌለበት እንደ አለቃ በነሱ ጊዜ የነበረው ቅኔ እንደ መረጃ እሷ እየተዘጋጀች ስለመሆኑ ቤተክርስቲያን ምን ማድረግ እንዳለባት ለነገስታቱ መረጃ ሲሰጡ ረሃብ ያቆራመደው በዚህ ውስጥም ተገልጿል። በንጉሱ አዋጅ ውስጥ ረሃብ ከብቴን ሀገሬን ቢጨርስ ብታገሰው ያሉት አንደኛው ማሳያ ስለሆነ ማለት ነው። እነዚህን ሁሉ ታግሶ ነፃነት የመጣበትን ቤተክርስቲያኒቷ ራሷም እንዴት ልትይዘው ይገባል? ምክንያቱም ቅድም እንደጠቀሱት በጊዜ ሂደት ውስጥ ታሪኮች ካልተሰነዱ ለትውልዱ ካልተነገረ ከጊዜ ወደ ጊዜ እየተረሳ የሚሄድ ስላልሆነ ቅድም በጠቀሱት ልክ ቤተክርስቲያን ሲነሳ ያሬድን ነፃነት ሲታወስ ደግሞ አድዋን የማያውቅ ትውልድ ካለ አሁንም የታሪኩ ግማሹን አይደለም መነሻውን አላወቀም ማለት ነውና ቤተክርስቲያኒቷ እንዴት ተዘክረው የሚመለከታቸው የመንግስት አካላት ለትውልዱ እንዴት ያደርሱት የሚለው የመጨረሻችን መቋጫ ቢያደርጉ። አጼ ምኒልክ ዘመነ መንግስት 4 ዓለም ሀገር አቀፍ ስመጥር ሊቃውንት ነበሩ። አንደኛው አለቃ ገብረሃና፣ ሁለተኛው መምህር አካለ ወልድ፣ ሶስተኛው አለቃ ለማ፣ አራተኛው አለቃ ገብረ ስላሴ። ከጦርነቱ 4 ዓመትና 5 ዓመት አስቀድሞ ትንቢታዊ ቅኔ ሁሉ ተደርጓል። ምኒልክ ግበር ላይ ለሮሚያ የሚል ማለት ነው። ይሄ ቅኔ የተደረገ ከአድዋ ጦርነት 5 ዓመት ቀድሞ ነው። አነሰ ከተባለ 4 ዓመት ቀድሞ ነው። የሚገርም ነው። ልክ ሮም ኢትዮጵያን እንደምትወር በጊዜው የነበሩት ሊቃውንት ብቃትም ስላላቸው ተገልጾላቸው በዚያ ልክ ቅኔ ተገኝተዋል። ትዝታ ዛለቃ ለማ የሚል መጽሐፍ አንብቦ ሊሆን ይችላል። ሌሎች ደግሞ ያው ሙሉውን ቅኔ በሌላ ታሪክ ጽፈውታል። የእሳቸው በቅኔ ነው ያለቃ ለማ። አለቃ ገብረሃና ደግሞ በሚታወቀው ታሪክ ቀልደኛ ናቸው። እንደ ቀልድ እያደረጉ ነገር ግን የውጭ ጠላት ወደ ኢትዮጵያ እንደሚመጣ ያችም ሀገር ሮም እንደሆነች ነግረዋቸዋል። አንዱ የሚገርመው የአለቃ ገብረ ስላሴ ነው። እሳቸውም እንደዚሁ ጅሩ ላይ የቅዱስ ራጉኤል ቤተክርስቲያን አለ። እዚያ ከቅዱስ ራጉኤል ቤተክርስቲያን ላይ የአድዋ ጦርነት ከመጀመሩ 5 ዓመት አስቀድሞ የቅዱስ ራጉኤል ስዕል ሲሳል ቅዱስ ራጉኤል ለአጼ ምኒልክ ጦር ሲሰጣቸው ተስሏል። ይሄ ከጦርነቱ 5 ዓመት ቀድሞ ነው። አይደንቅም? ያ ጦር ማለት የድል ማድረጊያ ነው። ቅዱስ ራጉኤል እየረዳቸው ያ ረቂቅ መልአክ ከዛ በኋላ ያን ጠላት ድል እንደሚያደርጉት ትንቢቱ በስዕል ተነግሯል። ትንቢቱ በቅኔ ተነግሯል። ትንቢቱ በተግሳጽ ተመክሯል። ትንቢቱ በቀልድም ተነግሯል። ያ ሁሉ በአጼ ምኒልክ አይምሮ ውስጥ አለ። አየው፣ ያ ሁሉ ታሪክ በአጼ ምኒልክ አይምሮ ውስጥ አለና ይህ ሁሉ ሰብሰብ ብሎ ተደራጅቶ ንጉሱን እንደ ቀደሙት ነገስታት ልበ ሙሉ ጀግና አድርጓቸዋል። ልበ ሙሉ አማኝ አድርጓቸዋል። ከዛ ከሌሎቹ የእሳቸውን ልዩ የሚያደርገው ደግሞ የባለቤታቸው ብልሃት፣ ጥንካሬ። እንደምታውቀው እንግዲህ የዚህ ሁሉ ጠንክ አንቀጽ 17 አይደል እንዴ? ያን እኮ እሳቸው እኮ ይገርማል። በድርድር በውይይት ለመፍታት እኮ ስንት እኮ ጥረት አድርገዋል። ጦርነቱ እንዳይጀመር እኮ በጣም ጥረት አድርገዋል። በጣም ብዙ ጥረት። መጨረሻ ላይ ግን ተገፋ ገፍቶ ከመጣ እግዚአብሔር ይረዳሃል ነውና
እንዳሁኑ ዓለም አቀፍ ዲፕሎማሲ ባልበዛበት ሰዓት እሳቸው ግን በነበራቸው ዕውቀትና ችሎታ ልክ ጉዳዩን በድርድር ለመፍታት ሞክረዋል። ትዕቢት እንደምታውቀው ያዋርዳል። የፈርዖን ትዕቢት አሰጠመው፣ እስራኤል ግን ወይም እስራኤላውያን ተሻገሩ። የሰናክሬም ትዕቢት በአንድ ቀን 185,000 ሰራዊት ነው ያለቀበት አይደል? መጨረሻ ላይ እሱን ራሱን የገደሉት ሰናክሬምን የራሱ ልጆች ናቸው። ያን ሁሉ ሰራዊት ከፋርስ ኢየሩሳሌም ወስደህ የታደርሰው መጣ ብለው በዘነዘና ቀጥቅጠው ነው የገደሉት። እና በአጠቃላይ በትዕቢት ተወጥራ የመጣችው ጣሊያን ወይም በትዕቢት ተወጥሮ የመጣው ጣሊያን አቅሙን ያወቀበት ልኩን ያወቀበት ለወደፊቱ ኢትዮጵያውያንን እንደፈለገ ሊያደርግ እንዳይችል ላድርግ እንኳን ቢል የኢትዮጵያ ነገስታት በሃይማኖት የጸኑ ከቤተክርስቲያን የማይለዩ ቤተክርስቲያን የሚያሰሩ በራሳቸው ገንዘብ ቤተክርስቲያን የሚያሰሩ ስለሆኑ ቤተክርስቲያን ደግሞ ህዝቡን ይዛ ከንጉሠ ነገስቱ ጋር አብራ ስለምትሰለፍ ይህን ሁሉ ያሳወቁበት እጅግ የሚቀር ወርቃማ የሚለው ራሱ ይገልጸዋል ብለህ ነው። ሌላ መፈለግ አለበት፣ ከወርቅ በላይ ሌላ መፈለግ ያለበት ለአድዋ ድል። እንደው መቼም በተለመደ አነጋገር እንናገረው ነው እንጂ ከዚያ በላይ። ለምሳሌ ተመልከት፣ በ1928 ወረረ፣ 5 ዓመት በቆየበት ሰዓት ምን ያክል ነው ያጠፋ? ምን ያክል ነው ያጠፋ? ከ2000 በላይ ቤተክርስቲያናት ተቃጥለዋል አላልኩም? የደብረ ሊባኖስ መነኮሳት ከ2200 በላይ አላለቁም? ቆይቶ ቢሆን ይሄን ያደርጋል አያደርግም? ያደርጋል። ዶጋሊም ላይ እኮ በነበረው በራስ አሉላ ተሸንፎ ከዛ በኋላ መረብ መለስ ባለው ግዛቱ ላይ ስንት አይነት በኤርትራና በኢትዮጵያ ላይ ያደርገው የነበረው ሸፍጥም ራሱ ይታወቃል። እንደው ለኢትዮጵያ እኮ ወደብ ለማጣቷ ዋና ምክንያት ማን ናት? ጣሊያን እኮ ናት። እሷ ያን ጊዜ ወደ ኤርትራ ገብታ ከእንግሊዝ ጋር ወደ 50 ዓመት ኤርትራን ባይቆጣጠሩ ኑሮ ኤርትራውያን እንገንጠል የሚል ሐሳብ ያነሱ ነበር። ለኤርትራ መገንጠል እኮ አንዷ ዋናዋ ካንሰር፣ መቼም በዓለም ላይ ክፉ በሽታ ተብሎ የሚነገረን ብዙ ጊዜ ካንሰር ነው አይደል? ጣሊያን ናት። የዚያ የአረብ ሀገሮች አሉ። አሁን ታውቃለህ በየቀኑ ስለ ቀይ ባህር ይነገራል አይደል? የማን ነበረ ቀይ ባህር? ኢትዮጵያ ቀይ ባህር ድንበር አልነበረችም? የማን ነበረ? ግልጽ እኮ ነው። የድሮ እኮ ይገርማል። እያንዳንዱ ሀገረ ሲሾም ስያሜ ያለው። ኤርትራ ላይ የሚሾመው እኮ ምንድን ነው የሚባለው? ባሕረ ነጋሽ ነው የሚባለው። ቀይ ባህር አይደል እንትን ነው። ባሕረ ነጋሽ እኮ ማለት በኢትዮጵያ ዳር ላይ ያን ቀይ ባህርን ምጽዋን ያን ይዞ የሚጠብቅ የሚያስተዳድር ከሆነ ባሕረ ነጋሽ ነው የሚባል። ሲጀመር ኤርትራ የተባለች እኮ ኋላ ነው። አታውቅም? ታውቃለህ? ኋላ እኮ ነው እንጂ የመጀመሪያ ግልጽ እኮ ነው። ስሟን ሁሉ ቀይረው ከእናት ሀገሯ ከኢትዮጵያ ገንጥለው የፈረንጅ ተንኮል ሺህ ዓመት ይሻገራል። እውነትን ጋር ውቅያኖስ ቢደርቅ የምዕራባውያን ተንኮል አይደርቅ። ውቅያኖስ ቢጎድል የምዕራባውያን ተንኮል አይጎድልም። ለአንድ ዓመት አይደለም፣ ለ10 ዓመት ለ100 ዓመት አይደለም፣ ለብዙ ዓመት ሀገራችን ኢትዮጵያን እስትንፋስ አልባ እንድትሆን ያደረጓት ዋኖቹ መነሻዎቹ እነማን ናቸው? እነሱ ናቸው። ምክንያቱም በጊዜው ንጉሠ ነገሥቱ እስከ መረብ ድረስ ሂደው ከዛ በኋላ ቅድም ባልከው መልኩ ድርቅ አለ። ድርቅ ካለ ደግሞ ራብ አለ። እንግዲህ ኢትዮጵያ አይደለም ያን ጊዜ አሁን እንኳን 85% ምንድነው የሚባለው? አርሶ አደር ነው የሚባለው። ያን ጊዜ ደግሞ 100% አርሶ አደር ነው በለው። እሺ 100% ባንለውም 98-99% አርሶ አደር ነው በለው። በሀገሪቱ ድርቅ ሆነ፣ ራብ ሆነ። ይሁን እንጂ ያ በድርቅ የመጣ ረሃብ ጀግንነትን አላስቀረው። ታረዳኝ አይደል? ኢትዮጵያዊነትን አላስቀረው። አንድ ዓመት ራበን ብለን ከምንመለስ ድል አድርገን ድርቅ ያልፋል፣ ዝናብ ይዘንባል፣ እህል ይበቅላል፣ የኢትዮጵያ ነፃነት ግን ለዘላለም ይታወጃል ብለው ጨክነው ሄዱ እንጂ በጊዜው የነበረው ይገርማል። በጣም አንዱ ፈታኙ ይሄ ነው። አብዛኛው በኢትዮጵያ ታሪክ በነገራችን ላይ ጦርነት ካለ ድርቅ አለ። ምክንያቱም የሰው ደም ሲፈስ ጥሩ አይደለም። የሰው ደም ሲፈስ ተክል ያደርቃል፣ ዝናብንም ብዙ ጊዜ ያስቀራል። እና የሚደንቅም እኮ ይሄ ነው። በአንድ በኩል ከተፈጥሮ ጋር ጦርነት ነው። ለምን እንዳልኩ ድርቅ ከሆነ ፈረስ በቅሎ ያልቃል፣ ከብት ያልቃል። እንግዲህ ፈረስ በቅሎ ካለቀ እህሉ በምን ይጫናል? ስንቁ በምን ይጫናል? ከባድ ነው አይደል? ያን ሁሉ ተቋቁመው እኮ ነው ዝናብ እንዲዘንብ ወደ እግዚአብሔር ምሕረት ይለምናሉ። ጦርነቱን እንዲያሸንፉም አሁንም እርዳን ይላሉ።
እነሱም ድል አደረጉ። ከዛ በኋላ ግን እግዚአብሔር ይመስገን ደግሞ በሂደት ዝናብ ዘነበ። የኢትዮጵያ ነፃነት ግን ይኸውልህ እንዲህ እየተከበረ አለና የነበረው ፈተና ያን ጊዜ ማየት በጣም ፈታኝ ነው። አይ ያን ጊዜ የነበሩት ጀግኖች ጭንቅላታቸው ሰፊ ነው፣ ምላሳቸው ቁጥብ ነው። አሁን ደግሞ ያሉት አንዳንድ ያላቅማቸው የሚያወሩት ምላሳቸው ረጅም ነው፣ ጭንቅላታቸው ግን በጣም የማይመጥን ንግግር የሚናገሩ ሰዎች አሉ። እንደውም አንድ ጊዜ የሚገርምህ ሽበት የሸበተ ሰው ነው አፄ ምኒልክ አልዘምትም ብለው ነበረ፣ እቴጌ ጣይቱም አልዘምትም ብለው ነበረ ብሎ ለማንቋሸሽ ሞከረ። እንደው ነደደኝና ምን አልኩ መሰለ፣ እንደው በጊዜው አፄ ምኒልክን ወደ አድዋ አልዘምትም ብለው ነበረ የሚል እቴጌ ጣይቱንም አልዘምትም ብለው ነበረ የሚል ካለ ይሄ በእውነት አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ ነው ብዬ ተናገርኩ። አሁንም ልድገም። በምን መለኪያ ነው አንድ ንጉሠ ነገሥት አሁን አዲስ አበባ በምንላት የተንጣለለ ቤተ መንግስት ሰርተው ያ ቤተ መንግስት እኮ ወይም ይሄ ቤተ መንግስት ይታወቃል አይደል? ሁሉ ያለበት ነው። ጮማው የሚቆረጥበት ነው። ጠጁ የሚቀዳበት ነው። ምንም የሚጎድል ነገር የለም። አንተ ጠጅ ከሚቀዳበት ቤተ መንግስት ወጥተህ ጮማ ከሚቆረጥበት ቤተ መንግስት ወጥተህ ያን የመሰለ ዙፋን ትተህ አብረ ከሰራዊት ጋር ለመዋጋት ግንባር ድረስ መሄድ ከዚህ የበለጠ ጀግንነት አለ? ከዚህ የበለጠ ኢትዮጵያዊነት አለ? ከዚህ የበለጠ ቆራጥነት አለ? በአዋጁ እኮ እሳቸው ተናግረዋል፣ ታግሰዋል እኮ። አሁን ኢትዮጵያ በድርቅ ተመታለች። ስለዚህ የሀገሬ ከብት አልቋል፣ ሰው ደግሞ በረሃብ ደክሟል። ግን ይሄ ጠላት የሚያርፍ አይደለም፣ ፍልፈል ነው አሉት። ፍልፈል ታውቃለህ? በጣም አደገኛ ነው። መሬት የሚያርስ ነው ውስጥ ለውስጥ በጣም አደገኛ ነው። እንደውም በዚህ በስነ ፍጥረት ትምህርት ሃይማኖተ አበው ውስጥ ቅዱስ ኤጲፋንዮስ ሲተነትነው ከሞተ ከ6 ወር በኋላ ይነሳል ይለዋል። ፍልፈልን ለትንሣኤ ሙታን ምሳሌ አድርጎ ሲያመጣው ምዕራፍ 58 እና 59 ያነበው ሃይማኖተ አበው ባለፈው ዳሰሳ አድርገናል አይደል? ፍልፈል ማለት በጣም አደገኛ መሬቱን ውስጥ ለውስጥ እንዳለ ቆፍሮ ወደ ላይ የሚከምር ነው። በጣም አደገኛ ነው። እና ያ ጣሊያን ማለት ምንድነው አሉት? ፍልፈል ነው። ያን ፍልፈል ደግሞ ካለበት ካላስቀረው ወደ መሀል ሀገር ከመጣ ከባድ ነው ብለው ፈለገ ድርቅ ይሁን ፈለገ ችግር ይሁን ዝናብ ባይዘንብም ለሃይማኖታችንና ለሀገራችን እኛ ደማችንን እናዘንባለን ብለው ያለምንም ጥርጥር ዘመቱ። እግዚአብሔርም አላሳፈራቸውም፣ ኢትዮጵያን አላሳፈራትም። እንዳያደርገው ድል አድርገው ተመለሱ። ሁልጊዜ በሞራል ልልና፣ በታሪክ ልልና፣ በነፃነት ልልና እንድንኖር አድርገውናል። በኢትዮጵያ ታሪክ የታወቀ ነው። የትኛውም ዓለም ላይ የፖለቲካ ተለዋዋጭነት አለ አይደል? በቃ መንግስት ያልፋል፣ መንግስት ይተካል። ኢትዮጵያ ግን ትኖራለች። ህዝብ ይኖራል፣ ግለሰቦች ይሞታሉ፣ ሀገር ትቀጥላለች አይደል? በቃ ሀገር እንድትቀጥል የሆነው በማን ነው? አንዱ ባድዋ ነው። ከዛ ውጭ ልንገርህ፣ ያን ጊዜ በጣም ገፍቶ መጥቶ ለብዙ ዘመን እንደ ሌሎች ሀገሮች በኢትዮጵያ የብሔሮች ብዛት 40 ዓመት 50 ዓመት ገዝቷት ቢሆን ኢትዮጵያ የምትባለው ሀገር በራሱ አትኖርም፣ ካርታ ላይ አትኖርም። ያን ጊዜ እንኳን ለተወሰነ ጊዜ የረጩት ትምህርት እንዴት ነው የሚያሰቃይ ነው ታውቃለህ? በቋንቋ እንድንለያይ ያደረጉን እነማን ናቸው? በብሔር እንድንለያይ ያደረጉት እነማን ናቸው? እንግዲህ ሶማሊያ ማለት አንድ ብሔር ነው። በምን ለያዩት? በጎሳ። ኢትዮጵያ እኮ ወደ 84 ብሔር አለ ነው የሚባል። ኢትዮጵያን 84 ነበር የሚያደርጓት። 84 ባያደርጓት 40 ያደርጓታል፣ 40 ባያደርጓት 20 ያደርጓታል። ግን አልተሳካላቸውም። ተረዳኝ አይደል? እና ኢትዮጵያ የምትለው ባለው ሀገር አሁን ባለችበት ደረጃ እንድትቀጥል ዋናው መሰረቱ የተጣለው ግንቡ የተገነባው የብረት ግንብ የብረት ድልድይ የቆመው የት ነው? የተደመደመው የት ነው? ዋናው አድዋ ላይ ነው። ምንም አትጠራጠር። የአድዋ ድል ባይኖር ኑሮ ኋላም የ1928 ከ1933 ያለው የአርበኞች እንቅስቃሴ ጀግንነት አይቀጥለው ነበር። ያን አይተዋል ወይናችን የቀደሙት አባቶቻችን አድዋ ላይ እንዲህ አድርገዋል። ምንም ለጊዜው በመርዝ ጋዝ ቢያረበርቡን ቢጨርሱን ሀገራችን ግን አሳልፈን እንሰጣለን? በፍጹም። 5 ዓመት ቆላ ወርደው ደጋ ወጥተው ጋራውን ሸንተረሩን ተቋቁመው እሾህ እየወጋቸው እንቅፋት እየመታቸው በባዶ እግራቸው ከአንድ ክፍለ ሀገር ወደ አንዱ ክፍለ ሀገር እየሄዱ ያን ሁሉ ትግል ታግለው ጠራርገው ነው ያስወጡት። ይሄ በእውነት ሁልጊዜ ትኩስ ዜና ነው መሆን ያለበት። የሰማይ ነው ትኩስ ዜና፣ የማይቀዘቅዝ ትኩስ ዳቦ፣ ትኩስ ምግብ። ሁልጊዜ ለጥቁር ሕዝቦች ነጭ ኩታ ነው፣ ነጭ ካባ ልዩ የሆነ
በምን ልመስልልህ መላ ተክለ ቁመናን ከላይ እስከታች ቁልጭ አድርጎ የሚያሳይ መጽሔት መስታወት ነው ብሩህ ነው የኢትዮጵያን አቅጣጫ ያሳየ የድል ኮምፓስ ነው ኮምፓስ ነው የሚባለው አውሮፕላን ሲሄድ ነው አይደል እንዳልሳሳት እውነት በቃ የባቡር ሐዲድ ነው የአንድነት ሐዲድ ነው ሳትካለ ግን ሳት እና ልልም ይችላል ይሄን ነው ስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክብር ይቆየን አሜን እዚህ ተገኝተው በእውነት ይህን የመሰለ አባታዊ ቤተክርስቲያናዊ ሀገራዊም ጭምር ጠቅልሎ የያዘ ካንደ ቤተክርስቲያን አባት የሚጠበቅም በሁሉም አባቶቻችን ሊኖር የሚገባው ዕውቀት እዚህ ተገኝተው ስላካፈሉ በእውነት ከልብ ነው የምናመሰግነው እግዚአብሔር ያክብርልን ቃለ ሕይወት ያሰማልን አስበ ምራን ያደለልን አሜን ክቡራን ተመልካቾቻችን ስትከታተሉት የነበረው የአድዋን ድል አስመልክቶ ወደናንተ ያቀረብነው ዝግጅት በሰማችሁት መልእክት በተብራራው ነጥብ ጀግኖች አባቶቻችን ሀገርን ነፃ ለማውጣት ሃይማኖትን ለማስጠበቅ ፍትህን ከእግዚአብሔር ጠብቀው እግዚአብሔርን ረዳት አድርገው ያገኙት ድል አሁን ላለነው ትውልድ እንዴት ዋቢ አድርገን ልንዘክረው ይገባል ቤተክርስቲያን በምን አይነት መልኩ ልታከብረው ይገባል እንደ ሀገርስ የአንድነታችን ሚስጥር ነውና እንዴት ልንጠብቀው እንዴት ልንኮራበት ይገባል የሚሉትን ነጥቦች ወደናንተ አድርሰናል ላልሰሙት እናንተ አሰሙ ስለተከታተላችሁን ከልብ ነው የምናመሰግነው በድጋሚ መልካም በዓል ይሁንላችሁ ስለተከታተላችሁና እናመሰግናለን ቸር ቆዩልን